በትንሽዬ ገጠራማ መንደር ውስጥ ዑመር የሚባል አንድ ግለሰብ ነበር። ዑመር ቤተሰብ ያልነበረው ብቻውን የሚኖር ከዛም አልፎ ደግሞ የመንደሩ ሰዎች ሁሉ የሚጠሉት ምስኪን ግለሰብ ነበር። የመንደሩ ሰዎች ሁሉ እድለቢሱ ዑመር በማለት ይጠሩት ነበር። እሱ በራሱ አስቦ መጥፎን ነገር የሚያመጣላቸው ይመስል ገና በጠዋት አንድ ሰው አስቀድሞ እሱን ካየው ምን አይነት እድለቢስ ቀን ነው ገና በጠዋቱ አንተን ያየሁት በማለት ሞራሉን ስብር ያደርጉለታል። ወደ ገበያም ሲገባ እሱ ከገዛበት ሱቅ መቼም አልገዛም በማለት ሰዎች ሁሉ ይሸሹታል። ይህም ነገር ዑመርን ልቡን በጣም ሰብሮት ከሰዎች በታች ዝቅ ብሎ እንዲኖር አድርጎታል። በዚህ ልክ የመንደሩ ሰዎች ለምን እንደሚጠሉት ባያውቅም እኔ እድለቢስና መናጢ ነኝ ብሎ ያስብ ነበር። አንድ ቀንም በአንድ ማሳ ላይ የተወሰኑ ሰዎች ማሳውን በማሳመር ጭድን በመሰብሰብ ላይ ሳሉ ዑመር በእነሱ ጋር ያልፋል። ዑመር ከሰው ጋር መግባባትን ስለሚወድ ወደ እነሱ ጋር ጠጋ በማለት ሰላምታን በትህትና ካቀረበላቸው በኋላ ማገዛችሁ ነገር አለን በማለት ይጠይቃቸዋል። በቦታው ላይ ለሚሰሩት ሰዎች ምግብ የሚያበስል ሰው ነበርና ዑመርን እንደተመለከተው እባክህኛ አጋዥን አንፈልግም፣ ለምንድነው መጥተህ የምትበጠብጠን? ከዚህ ሂድ በማለት ቅስሙን ይሰብርለታል። ብዙም ሳይቆይ ዑመር ከዛው ጋር ሳይርቅ ምግብ ከሚያበስለው ሰውዬ የተፈናጠረች ትንሽዬ እሳት ጭዱ ላይ ተቀጣጥሎ ኃይለኛ እሳትን ፈጠረ። ሰዎችም ተረባርበው እሳቱን ለማጥፋት መቻኮል ጀመሩ። ነገር ግን የእሳቱ ፍጥነት ከባድ ነበርና ካከማቹት አብዛኛውን ጭድ አበላሸባቸው። የሚገርመው ነገር ዞረው የወቀሱት ዑመርን ነበር። ይኸው አንተ ባለህበት ቦታ ሁሉ መስጥሩ ነገር ይከሰትና እንዲህ ያለ ነገር ተከስቶብን አያውቅም። አንተ ከመጣ በኋላ ነው ይህ ነገር የተከሰተው። ለምንድነው እኛን የማትርቀን? ለምንድነው የማትተወን? እያሉ ሁሉም እርስ በርስ ዑመር ላይ ይጮሁበት ጀመር። እዛ ጋር ከተሰበሰቡት ሰዎች አንዳቸውም ለዑመር አላዘኑለትም። ዑመርም ልቡ ተሰብሮ ላግዛችሁ ብሎ ሄዶ ጭራሽ ሰዎች እሱ ላይ ጮሁበት ሲመለስ በጣም አዘነ። ከዛን ቀን በኋላ ራሱ በመንደሩ ላይ እንደማንኛውም ሰው መንቀሳቀስ አቃተው። ሁሉም በየተራ ይጮህበታል፣ እርስ በርስ ይንሾካሾኩበታል። ዑመር እባካችሁ እኔ ምንም አላደረኩም እያለ መልስ ለመስጠት ይሞክራል። ነገር ግን ለስንቱ መልስ ሰጥቶ ይችላል? እንግዲህ ሁሉም የመንደሩ ሰው ሽማግሌው እንኳን ሳይቀር ዑመርን ጠልቶታል። ዑመር የተቀረው ብቸኛ አማራጭ የኖረበትን የድሮ መንደሩን ለቆ ሰዎች ወደማያውቁበት አዲስ መንደር ሄዶ መኖር ነበር። ዑመርም አደረገው። ያለውንና የተቀረውን ንብረት ከሰበሰበ በኋላ መንደሩን ላይመለስበት ይወጣል። ከመንደሩ ከዚህ በፊት ወጥቶ አያውቅም። ሰው ሁሉ ጠልቶት ግን መንደሩ ላይ ለአንድ ቀንም ማደር አልፈለገም። እድለቢስነቱን የማያውቁለትን አዲስ ሰዎችን ፍለጋ ወደ ሌላ መንደር መጓዝ ጀመረ። በመንገድ ላይም እየተጓዘ የፀሐዩ ግለት በጣም ያደክመውና አንድ ዛፍ ስር ቁጭ ይላል። በድንገትም አንድ ግለሰብ ወደሱ ጋር ይመጣና ሳይህ ለዚህ አካባቢ አዲስ ትመስላለህ፣ ምን ሆነህ ነው እዚህ ጋር ቁጭ ያልከው? በማለት ዑመርን ይጠይቀዋል። ዑመርም ከሌላ መንደር ስራን ፍለጋ ወደዚህ እንደመጣ ለሰውየው ይነግረዋል። ንግግሩንም የሰማው ሰው ስራን ያልከው ስራ ከፈለክ እኔ ጋር አለ፣ እንዳንተ ያለ ወጣት ሰውን ስፈልግ ነበር። ፍቃደኛ ከሆንክ እኔ ማሳ አለኝ፣ የምታድርበትንም ክፍል አዘጋጀልህና ከኔ ጋር መስራት ትችላለህ፣ ፍቃደኛ ነህን? በማለት ይጠይቀዋል። ዑመርም በጣም ደስተኛ ሆነ። አዎ በሚገባ ማንኛውንም ስራ ለመስራት ዝግጁ ነኝ ይለዋል። ሰውየውም ዑመርን ይዞት ወደ ቤቱ ይሄዳል። ዑመርን የወሰደው ግለሰብ ከማሳው በተጨማሪ አንድ የሰባች ትልቅዬ ላም አለችው። ላሟ በጣም ወላድ ነበረችና ልክ ስትወልድ የተወለደችዋን ያሳድጋትና ገበያ ላይ አውጥቶ ብዙ አትርፎ ይሸጣታል። በዚህም ትልቅ ገበያ ነበር የሚያገኘው። ዑመርም ስራውን መስራት ጀመረ። ይህች ላምም ልትወልድ የተቃረበችበት ጊዜ ነበር። ገበሬው የላሟን መውለድ በጉጉት ነበር ሲጠባበቅ የነበረው። የምትወልድበትም ቀን በደረሰ ጊዜ ሌሊት ላይ ያቺ ላም ትወልዳለች። ነገር ግን የወለደችው የሞተ ነበር። በጉጉት ሲጠባበቅ የነበረውም ሰው ጠዋት ተነስቶ የተወለደውን ሲያይ ሞቶ ሲያገኘው በጣም አዘነ። ሌሊት ላይ የሚያዋልዳት በመጥፋቱ ነበር የሞተችው። ከተወሰኑ ቀናት በኋላም ዑመር የአለቃውን በግና ፍየል እያሰማራ ሳለ ኃይለኛ ዝናብ ይመጣል። ዝናቡ ኃይለኛና ነፋስን የቀላቀለ ስለነበር አጠገባቸው በሚገኝ ጎርፍ 8 በጎች ሰምጠው ይቀራሉ። አለቃውም ይህንን ባወቀ ሰዓት በጣም አዘነ። ሐዘኑ ሳይለቀውም እንደገና በዛው ሳምንት የነበረችው ፈረስ ጉድጓድ ስር ውሃ እየጠጣች ሳለ ጉድጓድ ውስጥ ገብታ እሷም ትሞታለች። ግለሰቡም ከሐዘኑን ባሻገር መጠራጠር ጀመረ። ከዚህ በፊት እንዲህ ያለ ነገር አጋጥሞኝ አያውቅም። ዑመር ከመጣ በኋላ ነው ይህ ሁሉ ነገር የተከሰተው። ዑመር እድለቢስ ሰው ነው። እሱ ከመጣ በኋላ ብዙ ኪሳራ አጋጥሞኛል። ከዚህ በኋላ እኔ ጋር እንዲሰራ አልፈልግም በማለት ያጋጠመውን ነገር ዑመር እንዳደረገው አስመስሎ ለመንደሩ ሰዎች ይናገራል። የመንደሩ ሰዎችም እንዲህ ያለ ሰው እኛ ጋርም አያስፈልግም፣ ካንተ ወጥቶ ሌላኛችን ጋር መግባቱ አይቀርም፣ ስለዚህ ያንተ ዕጣ ፋንታ ለኛ እንዳይደርሰን ዑመርን እናባረው በማለት
ዑመር መንደሩን ለቆ እንዲወጣ ተደረገ። ዑመርም በዕድለቢስነቱ በጣም አዘነ። ነገር ግን ጥፋቱ የሱ አልነበረም። የተወለደችው ሐላም የሞተችው የሚያዋልዳት አጥታ በሌሊት ስለወለደችው ነበር። በጎርፍ የተወሰዱትን በጎች ደግሞ የዑመር ጥፋት ሳይሆን አላህ የወሰነው ነገር ነው። የፈረሱ መሞት ደግሞ የአለቃው ጥፋት ነው። ምክንያቱም ፈረሱን ጉድጓድ ጋር ማስጠጋት አልነበረበትም። ቢሆንም ግን ዑመር አንዴ ተባሯል። የሱ ጥፋት አስመስለው ሰው እሱ ላይ ስለፈረጀበት ዑመር እንደገና ምን አይነት ዕድለቢስ ሰው ነኝ በማለት ራሱን እየወቀሰ እንደገና ያንን መንደር ለቆ ወደ ሌላ መንደር መጓዙን ቀጠለ። በሄድኩበት ቦታ ሁሉ ለምንድነው መልካም ነገር የማይገጥመኝ በማለት ዑመር በጣም አዝኖ ነበር። የተወሰነ ከተጓዘም በኋላ ዑመር ወደ አንድ ትልቅ የገበያ ማዕከል ይደርሳል። በየሱቆቹ እየሄደ ስራን ትፈልጋላችሁ እያለ እየጠየቀ ሳለ አንድ ሰው ያስቆመዋል። ወደዚህ ገበያ ስራን ፈልገህ የመጣ ይመስለኛል፣ ፍቃደኛ ከሆንክ ከኔ ጋር ልትሰራ ትችላለህን በማለት ጥያቄ ያቀርብለታል። ዑመርም በጣም ደስተኛ ሆነ። አዎ በሚገባ ፍቃደኛ ነኝ አለው። ሰውየውም እሺ ከኔ ጋር መስራት ትችላለህ፣ ነገር ግን እኔ ማደሪያ የለኝም ይለዋል። ዑመር ግን ማደሪያ የለኝም የሚለው ነገር አላስጨነቀውም። ችግር የለውም አለቃ ሆይ፣ ዋና ስራ ማግኘቴ ነው እንጂ ከስራ በኋላ ማደሪያ አፈላልጋለሁ በማለት ይመልስለታል። ዑመርም የሚያድርበትን ቦታ ሲያፈላልግ ከከተማው ወጣ ብሎ ጫካ ውስጥ የሚገኝ የተተወ ትንሽዬ ቤትን ያገኛል። በዛ አካባቢ ሰው የሌለበት፣ ሰዎች ያንን ቦታ የተዉት ወና ስፍራ ነበር። ዑመር በማግኘቱ ደስተኛ ነበር። ምክንያቱም አብዛኛው ሰዓቱን በስራ ስለሚያሳልፍ ዋና ለማረፍ ብቻ ስለሚመጣ ምንም አላስጨነቀውም ነበር። ስራውንም በአግባቡ መስራት ጀመረ። ከአዲሱ አለቃው ጋር ተግባብቶ ልብሶችን በመሸጥ አድርስ ወዳለው ቦታ በማድረስ በቅንነት በትልቅ ነሻጣ መስራት ጀመረ። አለቃውም ዑመር በሚያሳየው ጀግንነትና ጥንካሬ በጣም ደስተኛ ነበር። በዚህም ወራት ያልፋሉ። አለቃው ዑመር ላይ ከመተማመኑ የተነሳ ሱቁን ይተውለትና ለንግድ ብሎ ለቀናት ወደ ሌላ ሀገር መጓዝ ጀመረ። ዑመርም እሱ በሌለበት ሰዓት ሱቁን በአግባቡ ከፍቶ በአግባቡ በመሸጥ ጥሩ ትርፍን በማስገኘት ነበር ይጠብቀው የነበረው። ይህ ግለሰብ አንድ ሴት ልጅ ነበረችው። ስሟም ሂንድ ይባላል። ብዙ ሰዎች እሷን ለማግባት ይመኛሉ። አባቷ ግን ለእሷ የሚሆን ትክክለኛን ሰው በመምረጥ ላይ ነበር። ከጊዜ በኋላ ግን አባቷ ሂንድን ለዑመር ሊድርላት ይወስናል። ጉዳዩንም ቅድሚያ ለዑመር ነበር ያጫወተው። ዑመርም ይህንን ሲሰማ አለቃው ይህን ያህል እሱ ላይ እምነት እንዳለበት ሲያውቅ በጣም ደስተኛ ሆነ። አዎ ፈቃደኛ ነኝ በማለት ይመልሳል። አለቃውም እሺ እኔ አሁን ለንግድ ጉዞ ላደርግ ስለሆነ ከጉዞ ስመለስ የእናንተን ኒካህ የመጨረስላችሁ ይሆናል ይለዋል። ዑመርም እሺ ብሎት እሱ ከሄደ በኋላ እንደተለመደው ሱቁን በአግባቡ መጠበቅ ጀመረ። አለቃው ለንግድ በሄደበት ለ6 ቀናት ነበር የቆየው። እሱ በሄደበት ወቅት እቤት ውስጥ መልካም ያልሆነ ነገር ተፈጠረ። የሚወዳት ብቸኛ ሴት ልጁ በጣም ታመመች። ከተኛችበት እንኳን መነሳት አቃታት። ህመሙም አባቷ ጉዞ ከወጣበት ቀን አንስቶ እስኪመለስ ድረስ ከተኛችበት እንኳን መነሳት አቃታት። አባትም ከጉዞ ተመልሶ ልጁን ሲመለከት ያየውን ነገር ማመን አቃተው። ሚስቱ መሬት ላይ ወድቃ እያለቀሰች ልጃችን በጣም ታማለች፣ አንተ ከሄድክበት ቀን ጀምሮ ከተኛችበት እንኳን መነሳት አቃታት፣ ከቀን ወደ ቀን ደግሞ ህመሙ እየጨመረባት ነው በማለት ማልቀስ ጀመረች። ሳምንትም አልቆየም ልጅቷ በዛ ህመም ላይ እየተሰቃየች ወደ ማይቀረው ዳሩል አኺራ ሄደች። አባትም የሚወዳት ልጁ በመሞቷ በጣም አዘነ። እናትም ያላሰበችው ነገር በመከሰቱ በጣም አዘነች። የልጃችን ሰርግ ደርሷል በማለት ሲደሰቱ የነበረው ልጃቸው ሞታ በአንዴ ደስታቸው ወደ ሐዘን ተቀየረ። ዑመርም ይህንን ሲያውቅ ራሱን ወቀሰ። የእኔ ዕድለቢስነትና መናጢነት ነው ልጅቷ እንድትሞት ያደረጋት። ምናለ አስቀድሜ ልዳርልህ ሲለኝ አልፈልግም ባልኩት እያለ ራሱን መውቀስ ጀመረ። ከዛም አልፎ የራሱ ጥፋት አድርጎ በማሰብ መንደሩን ለቆ ለመውጣት ወሰነ። ነገር ግን ቆም ብሎ ሲያስብ ዝም ብሎ ቤቱን ለቆ ከመሄድ ሁሌ ራሱንም እየወቀሰ ከሚኖር ወደ ቤት ሄዶ የሂንድን እናትና አባት ሰብር አድርጉ ብሎ ሊያሳብራቸው ፈለገ። አባት ልጁ ከሞተችበት ቀን ጀምሮ ወደ ሱቅ ወጥቶ አያውቅም፣ እቤት ነው የሚያሳልፈው። ዑመርም አንድ ያስጨነቀው ይህ ነበር። የአለቃው አለመምጣት እሱን ማየት እንደማይፈልግና የእሱ ዕድለቢስነት ለዚህ እንዳበቃው ስላሰበ ነው ያልመጣው በማለት ነበር ፈርቶ የነበረው። ነገር ግን ለመሄድ ስለወሰነ ወደ ቤታቸው በመሄድ ሂንድ በመሞቷ ወላሂ በጣም አዝኛለሁ፣ አላህ ይርሐማት የጀነትም ያድርጋት፣ እናንተ ሰብር ማድረግ አለባችሁ፣ አላህ ሰብሩን ይስጣችሁ በማለት አለቃውንና የአለቃውን ሚስት ያሳበራቸው ጀመር። አለቃው ግን የመለሰለት መልስ ፍጹም ካሰበው የተለየ ነበር። አብሽር ልጄ፣ እኛም ላንተ እንድርልሃለን ብለን አስደስተንህ ነበር። ነገር ግን አላህ የፈለገውን የወሰደው፣ አንተ ሳትወስዳት አላህ ቀድሞ ወሰዳት። ምንም ማድረግ አይቻልም። አላህ የወደደውን ያደረገው፣ መልካሙን ብቻ አላህ ይግጠመን በማለት
መልካም ንግግርን ይናገራል። ዑመርም ለመጀመሪያ ጊዜ በራሱ አስመልክቶ ይፈራው የነበረው ነገር ተቀይሮ መልካም ነገርን በመስማቱ በጣም ደስተኛ ሆነ። ስራውንም በአግባቡ አቀላጥፎ መስራት ጀመረ። በዚህም ሁኔታ ላይ ሳለ አንድ ቀን ወደ ቤቱ በጫካ እያቆራረጠ እየሄደ ሳለ ሁለት ሴቶች የፍርሃት ኋላ ኋላቸውን እያዩ በፍጥነት እየተራመዱ በሱ ጋር ሲያልፉ ይመለከታል። ዑመርም ፊታቸው ላይ ለየት ያለ ነገር ይነበብ ነበርና አስቆማቸው። ሰላም፣ ምን ሆናችሁ ነው እንደዚህ የፈራችሁ የምትሄዱት? በማለት ይጠይቃቸዋል። ሁለቱ ሴቶችም በፍርሃት ምንም አይነት መልስ አልሰጡትም ነበር። ዑመርም አብሽሩ፣ እኔ ምንም አላደርጋችሁ፣ እኔ እንደውም የምኖረው እዚህ ጫካ ውስጥ ነው፣ የፈራችሁ ትመስላላችሁ፣ ምን ሆናችሁ ነው? በማለት ድጋሚ በትህትና ይጠይቃቸዋል። ሁለቱ ሴቶችም ዑመር በእርጋታ እንደጠየቃቸውና ሊረዳቸው እንደፈለገ ሲያውቁ በገበያ ውስጥ እያለፍን ሳለ ሳናስበው ወደዚህ መንገድ ገባን። መውጫውን ፈልገንም ስንንከራተት ራሳችንን እዚህ ያገኛል። ደግሞ ሁለት የሚያስፈሩ ወንዶች እኛን እየተከታተሉን ነበር። እኛም በፍርሃት ወደዚህ ጋር መጣን። መውጫው ጠፍቶብን መውጫውን እየፈለግን ነው ይሉታል። ዑመርም ችግር የለውም መውጫውን ያሳያቸዋለሁ፣ ነገር ግን እኒህ የምትሏቸው ሁለት ሰዎች ሳያገኙም በፊት የኔ ቤት ቅርብ ስለሆነ ወደ እኔ ቤት ልውሰዳችሁ ይላቸውና ሁለቱ ሴቶችም አማራጭ ስላልነበራቸው እሺ ብለው ዑመርን ከኋላ ኋላ እየተከተሉ መሄድ ጀመሩ። ዑመርም በጫካ ውስጥ ወደሚገኘው ቤት ይወስዳቸዋል። በቤት ማስገብቶ ካስቀመጣቸው በኋላ ለተወሰነ ደቂቃ እዚህ ቁጭ በሉ፣ እኔ ወደ ከተማ ልውጣና የሚበላ ነገርን ላመጣ ስለሆነ ለእናንተ መመጣላችኋለሁ። ጊዜው ገፋ ብሎ ሁለቱ ሰዎች ሲርቁ ደግሞ ወደ ከተማ ወጣችኋለሁ በማለት ሁለቱ ሴቶቹን አስቀምጦ ወደ ገበያ ይወጣል። ዑመርም አስቀድሞ ሁለቱ ሴቶች የፈሯቸውን ሁለቱን ሰዎች መፈለግ ጀመረ። በድንገትም ሁለቱን ሰዎች አያቸው። ተደብቆ ሲመለከታቸው የሚፈልጉት ሰው እንዳለ ያስታውቃል። ነገር ግን ብዙ ከለፉ በኋላ ሁለቱን ሴቶች አጥተው ወደ መጡበት ሲመለሱ ያያቸዋል። ዑመርም በደስታ ገበያ መውጣቱን ትቶ ወደ ሁለቱ ሴቶች ጋር ይመለስና እነዚያ ያስፈራሉ ያላችኋቸውን ሰዎች አይቻቸው ነበር፣ እናንተን ፍለጋ ወደዚህ ድረስ እንደመጡ ያስታውቃሉ። ነገር ግን ብዙ ከለፉ በኋላ አጥተዋችሁ ወደ ውጪ ተመልሰዋል። ምናልባት ግን ተመልሰው ይመጣሉ የሚል ስጋት አለኝ። ስለዚህ እናንተ እዚሁ ሁኑ፣ ጥንቃቄ አድርጉ፣ ከዚህ እንዳትወጡ፣ እኔ ገበያ ወጥቼ ወዲያው መለሳለሁ፣ ራሳችሁን ጠብቁ በማለት እነሱን እዛው አስቀምጦ እንደገና ወደ ገበያ ይወጣል። ዑመርም ወደ ገበያ ወጥቶ ቀጥታ ያመራው ወደ ሱቅ ነበር። ሱቅም ገብቶ ለአለቃው ፍቃድን ጠየቀ። ወደ ቤት አንድ አፍታ የሚበላን ነገር ይዞ ሄዶ መመለስ እንደሚፈልግ ከነገረው በኋላ ወደ ገበያ ወጥቶ የሚበላን ነገር ይዞ ወደ ቤቱ ይመለሳል። ቤቱ ሲደርስም ሁለቱ ሴቶች ቁጭ ብለው ያገኛቸዋል። የሚበላ ነገርም ይሰጣቸዋል። ሁለቱ ሴቶችም ዑመር በሚያደርግላቸው እንክብካቤ በጣም ደስተኛ ነበሩ። በልተው ከጨረሱ በኋላ ዑመርን አመሰገኑትና እንግዲህ እነዚያ ሁለት አረመኔ ሰዎች ድጋሚ ተመልሰው የሚመጡ አይመስለኝም፣ ወደ ገበያው ብቻ አውጣን፣ ከዛ በኋላ ያለውን መንገድኛውን እናውቀዋለን በማለት በትህትና ዑመርን ይጠይቁታል። ዑመርም እሺ ችግር የለውም፣ እኔም ወደ ገበያ እየወጣው ስለሆነ አብረን እንሄዳለን በማለት ሁለቱን ሴቶች አስከትሎ ወደ ገበያ ይወጣል። ወደ ገበያ ወጥቶ ወደ ሱቁ ይወስዳቸውና ይኸው እኔ የምሰራበት ሱቅ እዚህ ነው፣ ማንኛውንም እርዳታ የምትፈልጉ ከሆነ ወይም ዕቃ መግዛት የምትፈልጉ ከሆነ እኔ ጋር መምጣት ትችላላችሁ በማለት ሁለቱን ሴቶች ይሸኛቸዋል። ሁለቱ ሴቶችም ዑመር ላደረገላቸው ነገር በጣም ደስተኛ ሆነው ካመሰገኑት በኋላ ወደ ቤታቸው ይመለሳሉ። ከተወሰኑ ቀናት በኋላ ዑመር ሱቅ ውስጥ ቁጭ ብሎ እየሸጠ ሳለ በድንገት በመንደሩ መሪ ወታደሮች ሱቁ ይከበባል። ዑመርም ፈርቶ ወደ ውጭ ወጥቶ ሲመለከት አንዱ ወታደር ዑመር ማለት አንተ ነህን በማለት ይጠይቀዋል። ዑመርም አዎ በማለት እየተርበተበተ መለሰ። ወታደሩም ወዲያውኑ ሱቅህን ዝጋው፣ ከኛ ጋር ወደ ቤተ መንግስት መሄድ አለብህ ይለዋል። ዑመርም በጣም ግራ ተጋባ። በአንዴ ሱቅህን ዝጋና ከኛ ጋርና የመንደሩ መሪ ይፈልግሃል ሲሉት ምን አጥፍቼ ነው በማለት ይጠይቃቸዋል። ወታደሩም እኛ የምናውቀው ነገር የለም፣ ብቻ አንተ እንድናመጣን የታዘዝ ነው፣ ቶሎ በል ጊዜ አታጥፋ በማለት ሱቁን እንዲዘጋ አደረጉት። ዑመርም ሱቁን መዝጋት ጀመረ። ምን አጥፍቼ ነው? ከመንደሩ መሪ ጋር በምን ተነካክቼ ነው ወታደሮቹን ልኮ ሱቄን አዘግቶ ወደዚህ የጠራኝ በማለት በስጋት ተሞልቶ ነበር። ወደ ቤተ መንግስቱም ደርሶ ወደ ውስጥ ገባ። ነገር ግን ሲገባ ንጉሱ በፈገግታ ነበር የተቀበለው። ዑመር ማለት አንተ ነህን በማለት ይጠይቀዋል። ዑመርም አዎ ዑመር ማለት እኔ ነኝ በማለት ይመልሳል። ንጉሱም አንተን በማግኘቴ በጣም ደስተኛ ነኝ። ለረጅም ጊዜያት ለልጄ የሚሆን ባል እየፈለግኩ ነበር። በስተመጨረሻም የሚሆናትን ባል በማግኘቴ በጣም ደስተኛ ነኝ በማለት ይመልሳል። ዑመርም ግራ በመጋባት ምን ማለት ፈልገህ ነው በማለት ይጠይቀዋል። ንጉሱም ወደ ሴት ልጁ እያመለከተ ይህች ልጅ ታውቃታለህን በማለት ይጠይቀዋል። ዑመርም ልጅቷን ዞር ብሎ ተመለከተ። አው በሚገባ ከዚህ በፊት ከጓደኛዋ ጋር ሆና በጫካ ውስጥ ተገናኝተን ነበር በማለት ዑመር ይመልስለታል። ንጉሱም ያን ያደረከው ነገር ከውለታ በላይ ነው። የልጆቼን ነፍስ ለማዳን ትልቅ ሰበብ ነው የሆንከኝ።
እኔም ደግሞ ይህንን ውለታ በምንድነው መመለስ ያለብኝ ብዬ ሳስብ ልጄ ስላላገባች ለምን አልድርልህም ብዬ አሰብኩ። ፈቃደኛ የምትሆን ይመስለኛል። ብቻ ፈቃደኛ ከሆንክ ልጄን ልታገባት ትችላለህን በማለት ይጠይቀዋል። ዑመር ደስተኛ ሆነ። ነገር ግን ወዲያውኑ አንድ ነገር ልቡን አስደነገጠው። እድለቢስነቱ። በሐቂቃ እድለቢስነት የሚባል ነገር የለም። ሁሉም የአላህ ውሳኔ ብቻ ነው። አሁንስ ደግሞ የማገባት ሚስቴ ምን ትሆንብኝ ይሆን በማለት ስጋት ገባው። እምቢ ሊል ፈለገ። ከራሱ ጋር ብዙ ከተሟገተ በኋላ ይህንን እድል ማስመለጥ የለብኝም ብሎ በማሰብ ለንጉሱ ፈቃደኛ ነኝ አገባታለሁ በማለት በደስታ ይመልስለታል። ፈቃደኛ በመሆኑ ንጉሱ ብቻ ሳይሆን የሚያገባት አዲስ ሚስቱም በጣም ደስተኛ ነበረች። ያኔ እነሱን ለመርዳት ያደረገው ልፋት፣ ያሳያቸው ትህትና ልቧን ገዝቷት ነበር። ዑመርም እሷን ካገባ በኋላ በቤተ መንግስት ውስጥ ተከብሮ መኖር ጀመረ። ከተወሰነ ቀናት በኋላም ንጉሱ እንግዲህ ልጅን አግብተሃታል፣ ስለዚህ የራስህ ኑሮ ያስፈልጋል፣ እኔ ሙሉ ወጪውን እሸፍንልሃለሁ፣ የሚያስፈልግህ ነገርም ካለ ከጎንህ እንደሆንኩ ወቅ፣ ለስራም ብለህ ወደዚህ እንደመጣህም አውቃለሁ። ስለዚህ ወደ ድሮ ወደ ተከበርክበት መንደርህ ተመልሰህ ከሚስትህ ጋር የተሻለ ቤትን አሰርተህ ጥሩ ስራንም በከተማው ላይ ይዘህ መኖር ትችላለህ። የሚያስፈልግህን ነገር ሁሉ ጠይቀኝ በማለት ፍቃድ ይሰጠዋል። ዑመርም ደስተኛ ሆነ። ምክንያቱም ምንም ያህል ተንደላቀህ ብትኖርም ከሰው ጋር እንደመኖር የሚከብድ ነገር የለም። የራሱን ቤት አግኝቶ የራሱን ንግድ እየሰራ ሚስትና ራሱን ማስተዳደር ማለት ለተወሰኑ እድለኞች ብቻ የሚሰጥ ትልቅ ስጦታ ነው። ዑመር ይህንን ስጦታ በማግኘቱ ደስተኛ ቢሆንም አንድ ያስፈራው ነገር አለ። ከድሮ ጀምሮ ሰዎች ዘንድ ተወርዶ እንዲኖር ያደረገው የድሮ መንደር ሰዎቹ ናቸው። ድጋሚ ቢመለስ ወደ እነሱ አሁንም እድለቢስ ይሉታልን? አሁንም አሸማቀውኝ አንዳቸውም አይጠጉኝም፣ አንዳቸውም አያስቀርቡኝም ይሆን በማለት ስጋት ገባው። ነገር ግን ምንም ቢሆን ያደገበት የለመደበት መንደር ስለሆነ ለኑሮ ማመቺ የሚሆነው እዛ ነው ብሎ በማሰብ ወደ ድሮ መንደሩ ተመልሶ የተሻለ ቤትን አሰርቶ እዛው መኖር ጀመረ። የንጉሱን የተከበረ ሴት ልጅም አግብቶ ስለሚኖር ዑመር ከተመለሰ በኋላ ለሱ ያላቸው አመለካከት መቀየር ጀመረ። እድለቢስ ይሉት የነበሩት ሰዎች ሁሉ እድለኛው ዑመር በማለት ይጠሩት ጀመር። ዑመርም በተወሰነ መልኩ ቢሆንም ሰዎች ለሱ ያላቸው አመለካከት ተቀይሮ ሲያገኘው ደስተኛ ነበር። በዚህም ሁኔታ ላይ ሳለ አንድ ቀን በዛ መንደር ላይ ኃይለኛ ዝናብ ይከሰታል። የዝናቡ ጎርፍም ኃይለኛ ስለነበር በመንደሩ ላይ የነበሩ ከብትና ፍየሎች፣ አንዳንድ ሰዎችም በጎርፉ ሕይወታቸውን አጡ። አንዳንዶቹ ደግሞ በጎርፉ ምክንያት ቤታቸው ሙሉ ለሙሉ ፈረሰ። ይህንም የተመለከተው ዑመር ዝም ሊል አልፈለገም። ባለው አቅም የተጎዱ ሰዎችን መርዳት ጀመረ። ለፈላጊዎች የቤቱን በር ክፍት አደረገ። ለቤት ለፈረሰባቸውም ትልቅ ቤትን እያሰራ አንድ ላይ እንዲኖሩ ማድረግ፣ ንብረታቸው በዝናብ ለጠፋ ደግሞ ንብረትን የሚሰጣቸው ጀመር። የመንደሩ ሰዎችም ዑመር በሚያደርግላቸው ነገር ደስተኛ ሆነው ሁሉም ያመሰግኑት ጀመር። ዑመርም የመንደሩን ሰዎች ሁሉ አሰባሰበና እስቲ ንገሩኝ፣ ለምንድን ነው በዚህ ዝም ያላችሁት? ይህ ኃይለኛ ዝናብ ተከስቶ ብዙ ንብረታችሁ መውደሙ የኔ መናጢነት እድለቢስነት አይደለምን? ምናልባት በዛን ጊዜ በነበርኩበት ሁኔታ አሁንም ሆኜ ቢኖር ኖሮ በጥፋታችን አላህ ይህን ያመጣብን ከማለታችሁ ፋንታ ወደ እኔ መታችሁ ነበር ትጮሁብኝ የነበረው። ነገር ግን አሁን ባለሁበት ሁኔታ አንድም ሰው መጥቶ በአንተ እድለቢስነት ነው ያለኝ የለም። አያችሁ አይደል? ሁሉም የአላህ ውሳኔ እንጂ በሰው ልጅ እድለቢስነት የሚፈጠር ምንም አይነት ነገር የለም። አሁን ግን የድሮ ዑመር ስላልሆንኩኝ ሁላችሁም ዝም አላችሁ። ከመጠን በላይ በድላችሁኛል። ለሚከሰትባችሁ ትንሹም ትልቁም ነገር ወደ እኔ እያስጠጋችሁ እኔን ትጎዳላችሁ። በዚህም ምክንያት ከመንደር ያባረራችሁኝ። የተዋረድኩኝና ምንም የሌለኝ ሆኜ ከዚህ መንደር ወጣሁ። ተከብሬና አግኝቼ አላህ ወደዚህ መንደር መለሰኝ። አያችሁ፣ ሁሉም የአላህ ውሳኔ እንጂ የኔ ጥፋት አይደለም። ማንኛውም በዱንያ ላይ የሚከሰት መልካምና መጥፎ ነገር ከአላህ ነው ብለን ልናምን ይገባል በማለት ዑመር ለእያንዳንዳቸው ልካቸውን ነገራቸው። የማይረሱትንም የሆነ ጥሩ ትምህርትንም አስተማራቸው። ከዑመር ታሪክ ትልቅ ትምህርትን እንደወሰድን ተስፋ አድርጋለሁ። ወዳጆቼ ሆይ ልንጠነቀቅ ይገባል። ተሻኡም ወይም ጤራ የሚባለው ነገር ምሳሌ አንድ ወፍ በቀኝ በኩል ከበረረ መልካም ነገር ይገጥመኛል፣ በግራ በኩል ከበረረ ደግሞ መጥፎ ነገር ይገጥመኛል በማለት በመፍራትና በማዘን ስራን የምንተው ሰዎች ይህ ተግባር የተወገዘ ከዛም አልፎ ሽርክ እንደሆነ ልናውቅ ይገባል። አላህ በሰማነው የምንጠቀም ያድርገን፣ ከእንዲህ ያለ መጥፎ ነገርም ይጠብቀን። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ። በ4200 ብር ብቻ የምታገኙትን ለወንድ የሚሆን አሪፍ ስጦታን ላሳያችሁ። ጫማ በፈለጋችሁት ከለርና ዲዛይን እንዲሁም የእጅ ሰዓት በፈለጋችሁት ከለር እንዲሁም ደግሞ ኦሪጂናል የሆነ ሚኒ ሽቶ
ሶስቱንም ዕቃዎች በ4200 ብር ብቻ ታገኛላችሁ። አድራሻችን አዳማ ለሆናችሁ የድሮ መናኸሪያ ሲሆን ከአዳማ ውጭ ያላችሁ ደግሞ ይደውሉልን። ያሉበት ድረስ በዴሊቨሪ ይላካል።